ብዙ ሰዎች በውጪ አሸናፊ ቢመስሉም በውስጥ ግን ተሸናፊዎች ናቸው። አንዳንድ ጊዜ በህይወታችን በሚገጥመን የህይወት መንገድ ውጣውረድና ሰልፍ ምክንያት ብዙ በውስጥ ተስፋ አስቆራጭና አላህ አስጨራሽ የሆኑ ጉዳዮች ስለሚገጥሙን ይሄ በተሸናፊነት መንፈስ የሚመላለሱ ሰዎች ጥቂት የሚባሉ አይደለም። ለምሳሌ አብርሃም አምስቱን ነገስታቶች ድል አድርጎ ቢመጣም አብርሃም በውጭ አሸናፊ ቢሆንም በውስጥ ግን የተሸነፈባቸው ጉዳዮች ነበሩ። ስለዚህ ወዳጆቼ በዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ክርስቲያኖችን ሲጠራቸው አሸናፊዎች ብሎ እንደሚጠራቸው ማወቅ በጣም ተገቢ ነው። እግዚአብሔር ክርስቲያኖችን ሲጠራቸው አሸናፊዎች ብሎ ነው የሚጠራቸው እና ይሄ ስማችሁ እንደሆነ ማወቅ አለባችሁ። ስለዚህ ዛሬ ማለዳ የምንካፈለው አሸናፊነት ነው። በተቻለ መጠን ተረጋግጬ ላካፍላችሁ እሞክራለሁ። ወዳጆቼ ትምህርታችንን ከመጀመራችን ከሁሉ በፊት አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ውጣውረድ ሊኖር ይችላል። አሸናፊነታችን በዚህ እኛ በመኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን፣ በሥራ ቦታችን፣ አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው፣ ምክንያቱም ውጤቱን ያውቀዋል። ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት። በሰይጣን ውጊያ ሊኖርበት ይችላል፣ በህይወት ፈተና ሊኖርበት ይችላል፣ ትግል ሊኖርበት ይችላል። ጠላቶቻችሁና ተግዳሮቶቻችሁ ማወቅ ያለባቸው የመጨረሻ ነገር ምንድነው ቢባል የናንተ አሸናፊነት በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ ነው። ምናልባት በከተማ መስተዳድሩ፣ በፍትህ መስሪያ ቤት፣ በቢዝነስ፣ በማህበረሰብ፣ በልዩ ልዩ ቦታ አሸናፊነታችሁ ጥርጣሬ ውስጥ ሊገባ ይችላል። የተጠራጠሩ ሊሆን ይችላል። 100% ነገር ግን ነግራችኋለሁ። በላይ በሰማይ በዙፋኑ ላይ የተቀመጠው አምላካችሁ በእርሱ ዘንድ አሸናፊነታችሁ የተረጋገጠ የተፈጸመ ጉዳይ እንደሆነ ማወቅ አለባችሁ። በአማርኛ እደግመዋለሁ፣ በአማርኛ እሰልሰዋለሁ። የምነግራችሁ ጉዳይ እንደዚህ ነው። ለምሳሌ ነገን ስታስቡ፣ የሚቀጥለውን ዓመት ስታስቡ፣ ወይም ህይወታችሁን ስታስቡ፣ ትምህርታችሁን ስታስቡ፣ በህይወታችሁ ያለውን ትግል ስታስቡ ላሸንፍም ላላሸንፍም ልወጣውም ላልወጣውም እችላለሁ ብላችሁ ልትጠረጥሩ ትችላላችሁ። እኔ ግን I have good news። አሸናፊነታችሁ ድሉ የናንተ እንደሆነ፣ ከፍታው የናንተ እንደሆነ፣ በረከቱ የናንተ እንደሆነ፣ ሳቁ የናንተ እንደሆነ ምናልባት አሁን አንዳንድ ማስረጃዎች የሚነግሯችሁ እናንተ እንደማታሸንፉ ሊሆን ይችላል። ምናልባት አንዳንድ ባለሙያዎች የሚተነትኑላችሁ አሁን ያለባችሁ የህይወት ተግዳሮትን ከናንተ በተሻለ አቅም የነበራቸው ሰዎች እንዳልተወጡት ሊሆን ይችላል። መጽሐፍ እንደዚህ ያለ በወደደን በሱ በራሳችን አይደለም፣ በትምህርታችን አይደለም፣ በእውቀታችን አይደለም፣ በወደደን በርሱ አሸናፊ ብቻ አይደለም ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ መልእክት እየመጣለት እንደሆነ የሚያስብና የሚያምን ሰው ብቻ አሜን እንዲል እፈልጋለሁ። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው፣ የተከናወነ እውነት ነው። ለምሳሌ ልንገራችሁ፣ ከጠቅላይ ሚኒስትር ቢሮ አንድ ትእዛዝ ከወጣ የትኛውም ቀበሌ፣ የትኛውም ክፍለ ከተማ፣ የትኛውም ክልል፣ የትኛውም መስተዳድር ኖር ይለው እንደማይችል ልክ እንደዛ ዩኒቨርሲቲን ከሚያስተዳድር ከጌቶች ጌታ በእናንተ ጉዳይ የወጣ ትእዛዝ ይተገበራል እንጂ አይደናቀፍም። አሜን ይባላል። ኢየሱስ ጌታን የምነግራችሁ እንደዚህ ነው። ልጆች ያላችሁ አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ ጉዳይ በልጆቻችሁ ህይወት አሸናፊነትን እንጂ ተሸናፊነትን በትዳራችሁ፣ በቢዝነሳችሁ፣ አሁን ባላችሁበት ክርክር፣ አሁን ባላችሁበት ጉዳይ አንዳንዶቻችሁ ባለራዕይ ናችሁ። በተቀበላችሁት ራዕይ፣ በተቀበላችሁት ቪዥን በጌታ በኢየሱስ ስም ሁኔታን አልፎ ድልን የሚያቀናጅ የአሸናፊነት መንፈስ ዛሬ ማታ ትቀናጃላችሁ። ዛሬ ማለዳ ትቀናጃላችሁ። In the mighty name of Jesus በጌታ በኢየሱስ ስም ትቀናጃላችሁ። የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት። የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩት ሊጥ ነው። ወታደር አልነበራቸውም፣ ሰረገላ አልነበራቸውም፣ ሰይፍ አልነበራቸውም። ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዊዱ እንደ ሶሊድ ይቆም ነበር። አለቱ ውሃ ይሰጣቸው ነበር። ቀን በደም
ደመና ሌሊት በሰዓት አምድ ይከተላቸው ነበር። ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበር። ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበር። አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም፣ አካውንታችሁ ውስጥ ባለው ብር አይደለም፣ እግዚአብሔር ዘንድ የተፈጸመ ጉዳይ ነው። እኔ ዛሬ ይሄን አውጃለሁ። ጠላታችሁ ግራ ይጋባል። አሜን ባሉ በደንብ አድርጋችሁ። This is your morning። አንተ ይሄ ያንተ ጠዋት ነው። በደንብ አድርግና አሜን ባል። ይሁንኔ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት የእምነት ህይወት ነው። አሁን አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ፣ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው። የሚኖረው የእምነት ህይወት ነው። አለማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክተሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። ማይ ጋድ የነገርኳችሁ the best definition ነው። አሸናፊነት ችግር በሌለ ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ችግር አለ፣ ነገር ግን ቪክትሪ አለ። ቻሌንጅ አለ፣ ነገር ግን ቪክትሪ አለ። ሪጀክሽን አለ፣ at the same time ፕሮሞሽን አለ። ተግዳሮት አለ፣ ወጀብ አለ፣ at the same time መድረስ አለ። አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናቸው አንጻር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። አልፈነው እንሄዳለን። አሜን። አማኞች ከእግዚአብሔር ጋር በመቆም የሚኖሩት መንፈሳዊ ህይወት ነው ቪክትሪ። እኛ እየሞከርን አይደለም ብራዘር፣ እየሞከርን። አንዳንድ ሰዎች ጠንቋይ ቤት ሄደው ሊሞክሩ ይሆናል የሄዱት። እኛ እግዚአብሔር ቤት የመጣ ነው ልንሞክር አይደለም፣ ልንሞክር አይደለም። 100% ደግሞ አንድ ነገር አስረግጥላችኋለሁ። ለእስራኤል በተከፈተው ባህር የግብፅ ወታደር እንዳልተሻገረ ለኔና ለናንተ በሚከፈት የሥራ በር፣ ለኔና ለናንተ በሚከፈት በመጣ ሲዝን በኢየሱስም ጠላቶቻችን አይሻገሩም። ጨምሩና አሜን ይባላል። ጨምሩና በደንብ አድርጋችሁ አሜን ይባላል። አንድ ለምሳሌ አሸናፊነት ስላችሁ ባለራዮች በራያችሁ፣ ሰራተኞች በስራችሁ፣ ባለትዳር በትዳራችሁ፣ በልጆቻችሁ፣ በየትኛውም የህይወታችሁ ጉዳይ ላይ አሸናፊነት ማለት ፈተና በሌለበት ችግር በሌለበት የምታስመዘግቡ ስኬት አለ። ከእግዚአብሔር ጋር በመቆም በማዕበልና በተግዳሮት ውስጥ በችግርና በፈተና ውስጥ ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። እንዴት አምናችሁ አሸናፊነትን ቪክትሪን ፈልጋችሁ አታገኙትም፣ ሮጣችሁ አትደርሱበትም። አሸናፊነት ከእግዚአብሔር የምትቀበሉ ስጦታ ነው። ኢትስ ኤ ጊፍት። ይሄ ስጦታ ነው። ይሄ አሸናፊነት ጻፉ፣ ከእግዚአብሔር የምትቀበሉ ስጦታ ነው። ስጦታ በእናንተ ችሎታ ላይ መሰረትም። አሸናፊነት በጣም ብዙ አዋቂ ሰዎች አሉ፣ በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል፣ ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው። ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልበው የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናቸው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ ኢዝ ኤ ጊፍት ቪክትሪ። ግን
ትቆም ይሆናል እንጂ አሸናፊነት is a gift of God። አሸናፊነት የእግዚአብሔር ስጦታ። ለምሳሌ የእግዚአብሔር ከረንሲ የሰው ጭንቅላት አይደለም፣ የሰው ቅንነት ነው። ታውቃላችሁ። ለዚህ ነው በጣም ብዙ የሚያውቁ ሰዎች ምንም በህይወታቸው ውጤት ሳያመጣ ቅን ሰዎች ከብዙ ስህተት ጋር በቪክትሪ ሲቀናጁ ትገረማላችሁ። አሸናፊነት is a gift of God። ጌታ መጣው ካልከኝ የእግዚአብሔር ቃል ሲናገር ደስ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን የሚሰጠን እግዚአብሔር ይመስገን ይላል መጽሐፍ። ከሆነ የሚለው ደስ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ይላል፣ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን it's a gift። ለእግዚአብሔር ምስጋና ይሁን። ምን ለሚሰጠን? ድል መንሳትን፣ አሸናፊነትን ለሚሰጠን በማበኩል በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ድል ቪክቶሪ። ሮጦ መቅደም፣ ፈልጎ ማግኘት፣ ታግሎ መጣል አይደለም አሸናፊነት። it's a gift። ገብቷል? ሰርቶ ሰክሰስፉል መሆን፣ ተናግሮ መደመጥ፣ ገብቷል? ዘርቶ ማጨድ፣ ሲዝል ብይልንገር ሃይሊ ፕሮሞትድ መሆን፣ አክሴፕታንስ፣ እንደዚህ ያለ መጣ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ክርክር አለ፣ ሰልፍ አለ፣ ተግዳሮት አለ፣ አስጨራሽ ጉዳይ አለ፣ ሞትን እንድትናፍቅ የሚያደርግ ነገር አለ። ነገር ግን በትምህርታችን በኩል አይደለም፣ በዘራችን በኩል አይደለም፣ በምናውቃቸው ሰዎች በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም፣ ደጋሚ ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። ለምትል ድል መንሳት በሰው በኩል ቢሆን ኖሮ ባለቀልን ነበር። ድል መንሳት አሸናፊነት በምናውቃቸው ሰዎች በኩል ቢሆን ሰርቶ ሰክሰስፉል መሆን፣ ወጥቶ መግባት። እንዴት ብዬ ልበል? አሁን ብዙ ሰዎች የሚመስላቸው ምንድነው? ድል መንሳት አሸናፊነት በሰው በኩል በዝምድና፣ በኔትወርክ፣ በስትራቴጂ፣ በምናምን ይመስላቸዋል። ለካ እበል አሸናፊነት ቲፎዞ ባደራጃ አይደለም። አሸናፊነት ከነገስታት ዘር በተወለደ አይደለም። አሸናፊነት ውድ ትምህርት ቤት በተማረ አይደለም። አሸናፊነት ጂኦግራፊ አይደለም። አሸናፊነት የፋይናንስ ካፓሲቲ አይደለም። ድል አድራጊነት በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር አለ ምስጋና ይሁንለት አለ። ምስጋና ይሁንለት አለ። ከዚህ ቃል በላይ ስታነቡ ሐዋርያው የጻፈው ስለ ሞት ነው። ነገር ግን ነግራችኋለሁ ዛሬ ማለዳ በማንም እጅ የማይቀለበስ ድል አድራጊነት ዘንድሮ ቤታችሁ ይገባል። ወዳጆቼ ለሚቴልዩ በእግዚአብሔር ቃል ንክ ካልሆናችሁ፣ በእግዚአብሔር ቃል ካልበገናችሁ፣ መጽሐፉ ቃሉ የሚሰራው ቃሉን በተቀበላችሁበት ልክ ነው። የእግዚአብሔርን ቃል አሁን እኔ የምነግራችሁን ቃል የጓደኛችሁ ያህል ከተቀበላችሁ የሚሰራላችሁ የጓደኛችሁን ያህል ነው። ቃሉን የተቀበላችሁት የሰው ያህል ከሆነ የሚሰራላችሁ የሰውን ያህል ነው። ወይ ቃሉን የተቀበላችሁት እንደ እግዚአብሔር ቃል ከሆነ ግን የሚሰራላችሁ የእግዚአብሔርን ያህል ነው። የምነግራችሁ እንደዚህ ነው። ከግብጽ የወጣው ሕዝብ ለብዙ መቶ ዓመት ጭቃ የሚረግጡ የሚጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ የሀብት ማከማቻ ከተማዎችን ይገነባ የነበረ ጭቃ በመርገጥና በባርነት የከሳ የኮሰመነ እዚህ ግባ የማይባል የወታደር አቅም ያልነበረው ምስኪን ሕዝብ ነው ከግብጽ የወጣው። ይህን ህዝብ የተከተለው ከፈርዖንም የተመረጠው ሶስተኛው ሰራዊት ክፍል የሚባለው ወታደር ነው። ድል አድራጊነት አያ በሚሊተሪ ካፓሲቲ አይደለም። ድል አድራጊነት ፋይናንስ አይደለም። የወታደር ብዛት አይደለም። ድል አድራጊነት ይፎሶ አይደለም። ድል አድራጊነት የስልጣን ጉዳይ አይደለም። አሸናፊነት ኢትስ አ ጊፍት
እግራችንን ይዘው እንደምባ ያፈርጡን ደስ የሚላቸው ሰዎች ባሉበት ከተማ ቃላችን እየተሰማ የምንኖረው ድል አድራጊነት ከሰው ሳይሆን ከእግዚአብሔር የሚሰጥ ስጦታ ጊፍት ስለሆነ ነው። በልተን ያደር ነው፣ ለብሰን የወጣ ነው። ብትፈልጋት ታገኙ፣ ብትታገላት ነው ብትሮጥ አደርስበት። ኢትስ ጊፍት። ሶስተኛ ጻፉ። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን ነው። ራስን መቻል ማለት አይደለም አሸናፊነት ማለት። አንድ ሰው አሸናፊ ነው ማለት፣ ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋል። እንደዚህ አለ። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ሶ በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ከዛስ በቀስቴ አልታመንም፣ ሰይፌም አያስጥለኝም። ከዛ እንደዚህ ያለ ባላንጣዎቻችንንም ታሳፍራቸዋለህ። ሶ የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ነው። ያለማን ነው? ዘማሪው ሲናገር እንደዚህ ያለ፣ በቀስቴ አልተማመንም፣ ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል። በጠላቶቻችሁ ላይ ድል ይሰጣችኋል። በኢየሱስ ስም ይሰጣችኋል። አንተ ግን በጠላቶቻችን ላይ ድል ትሰጠናል፣ ባላንጣዎቻችንንም። ከመቼ መቼ ወደቀ፣ ከመቼ መቼ አፈረ ሲል ነበረ። እንደ ሜትሮሎጂ ባለሙያ ደመናውን አይቶ፣ አያያዙን አይቶ፣ አካሄዴን አይቶ ብዙ አይቀጥልም እያለ ሲጠብቅ የነበረ አንተ ግን በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር ላይ መታመን። ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። መደገፊያውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። አትሞክረው፣ አትችለው። እውነቴን ነው የምነግርህ። አትልፋ፣ ጉልበትን አትጨርስ፣ አትችለው። ዘመድ የለውም ብለህ አትክፈው፣ አትችለው። ገንዘብ የለውም ብለህ አትክፈው፣ አትችለው። ወድቋል ብለህ አትፍረድ፣ አትችለው። ይከርማል። አትችለው። ሶ ቪክትሪ ራስን መቻል አይደለም፣ ብራስ እግዚአብሔር ላይ መታመን። ይሄንን ቃል ለሚቴል ይሄን ቃሉ እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን። ስንነሳ የምንነሳው በራሳችን አይደለም፣ በአንተ ነው። ኃይላችን አንተ ነህ፣ ጦራችን አንተ ነህ፣ ጋሻችን አንተ ነህ፣ መከታችን አንተ ነህ፣ አቅማችን ኢኮኖሚያችን አንተ ነህ። በአንተ እኛ ወደ ጠላቶቻችን የምንለጥጠው ቀስ የለንም፣ ግን የምንጠራው ስም አለ። እኛ ራሳችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ግን አንተ ስም አለ። በአንተ ጠላቶቻችን እንዋጋቸዋል። በስምህ እኛ ስም የለንም፣ ምስኪኖች ነን። ነገር ግን በስምህ በላያችን የቆሙትን እናዋርዳቸዋለን። ከዛ እንደዚያ
በቀስቴ የምታመን አይደለሁም ሰይፌም አይደኝም። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንን አሰፈርካቸው። አራተኛ አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ በጣም ገንዘብ አለው የምትለው ሰው ይገርማል። አንተ እየተቸገርክ ያለው የቤት ኪራይ ይሆናል፣ እሱ ደግሞ ከችግር ነፃ የሆነ ሰው የለም። የችግሩ መጠን ነው የሚለያየው። አንዳንዱ በመቶ ሺህ ሲቸግረው ሌላው በሚሊዮን ይቸግረዋል። አለቀ በቃ። አሸናፊነት ያለ ፈተና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ሰው አየህ፣ አንድ ነገር ልንገርህ። ለምሳሌ ይሄን አይሮፕላን የተሰራው በሎ ፍላይት ነው። ለምሳሌ አንተ ወንበር ላይ የተቀመጥከው ሎ ኦፍ ግራቪቲ ስለሚሰራ ነው። ሎ ኦፍ ግራቪቲ በአይና አይተው አታውቅም። ሎ ኦፍ ግራቪቲ አድርጎ ሰርቶ ነው እንጂ የሚያሳይ በአይና ታየው። የተቀመጥከው በሎ ኦፍ ግራቪቲ ምክንያት ነው። ሎ ኦፍ ግራቪቲ በአንተ ላይ ይሰራል። ሎ ኦፍ ግራቪቲ በኔ ላይ ይሰራል ብለህ ብታስብ ፎቅ ላይ ወጥተህ ራስን ወርውረ ያሳያል። ለቲማቲም አፍርጦ ያሳያል። ነገር ግን አይሮፕላን የተሰራው በሎ ኦፍ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም በአንተ ላይ ግን አይሰራም። ደግሞ በአንተ ላይ አይሰራም። አይሮፕላኑ መሬቱን ለቆ ገብቷል። ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየ ቅየውን፣ ከብቶቹን፣ ጥጆቹን፣ ሰፈሩን ሁሉ እያየ ግራቪቲ እንደማይሰራበት ሰው ትሄዳለህ። አየህ፣ አሁን አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው። ችግሩ ጎትቶ የማያስቀምጥህ፣ ችግሩ ፈተናው ጎትቶ የማያስቀርህ፣ አንተ የምትኖርበት ሌላ ነው። የግሬስ የጸጋ ነው። ስቴት ኦፍ ስፒሪት ወርልድ ክራይስት። ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም፣ በክርስቶስ ነው የሚኖረው ማለት። ተወደደ በሱ ከአሸናፊዎችን በቃለ ተብሎ እንደተጻፈ ፈተና ሊኖር ይችላል፣ ችግር ሊኖር ይችላል። ነገር ግን አይቆምም። ሰውየው ይገርማል። ይሁን ፈተና እያለ መሄድ አለ፣ ፈተና እያለ መቀጠል አለ፣ ችግር አለ ማደግ አለ። አንድ ሰው ጠርጥር፣ እየተቸገረ የሚያድግ ሰው፣ ያ ሰውዬ እያገኘ አይደለም ያደገው፣ እየተቸገረ ነው ያደገው። ለምን መሰለ ያደገው? የሚኖረው በክርስቶስ ውስጥ ነው። አቻቻቻቻ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ። ስለዚህ አሸናፊነት በክርስቶስ መኖር ነው እንጂ ያለ ችግር መኖር አይደለም። አምስተኛ አሸናፊነት ማለት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት ማለት አይደለም። በጊዜ ውስጥ የሚፈተል የትዕግስት መንፈስ ማለት ነው። አሁን አንዳንድ ሰዎች አሸናፊነት የሚመስላቸው ወዲያውኑ የሚገኝ ውጤት ነው ወይም ፈጣን ስኬት ነው። አሁን በጌታ ከሆንክ ቀን ጀምሮ ምናልባት የሚታይ የሚዳሰስ ፈጣን ስኬት አላገኘም ሊሆን ይችላል። ይሄ ማለት ተሸንፋል ማለት አይደለም። አሸናፊነት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት አይደለም። እግዚአብሔር በህይወትህ በኑሮ በሚያስፈልግ ጉዳይ ላንተ ማድረግ ስለማይችል አይደለም ፈጣን ስኬት እጅ ያልገባው። እግዚአብሔር እንድታድግ ይፈልጋል። የሚያሳድግ ግን በሊፍት አይደለም፣ በስቴርኬዝ ነው፣ በደረጃ ነው፣ በፕሪንሲፕል ነው። ስለዚህ አሁን የምትፈልገው ውጤት ስለዘገየ የተሸነፍክ እንዳይመስል። የምትፈልገው ፈጣን ስኬት ወይም ደግሞ ወዲያው የሆነ ውጤት አላገኘህም ማለት ተሸንፋል ማለት አይደለም። እስቲ እየታገልክ ነው፣ እስቲ እየሞከርክ ነው፣ እስቲ እየሰራ ነው፣ እስቲ አሁንም አልተቀመጥክም፣ አሁንም እያንኳኳ ነው፣ አሁንም እየጣርክ ነው። ነገር ግን የሚታይ የሚዳሰስ የሚጨበጥ ውጤት አልመጣም ማለት በቃ በምትፈልገው ሌቭል አልታወቅም ማለት ወዳጆቼ አሸናፊነት ወዲያው የሚገኝ ውጤት አለ። ለዚህ ነው ብዙ ሰዎች they are on the way መንገዱ ላይ ናቸው፣ ይዘውታል፣ አሲዟቸዋል፣ ምሰሶውን አሲዟቸዋል፣ መንገዱን አስጀምሯቸዋል። በዚህ ከቀጠሉ የፀሐይ ብርሃን ሙሉ ቀን እስከሚሆን እየተጨመረ እንደሚሄድ ሰዎቹ በዚህ ከቀጠሉ አሁን እየሰማቸው ያለው 10 ሰው ነው። after 1 year
1000 2000 3000 ሰው እየሰማቸው ይሄዳል። ጀምረዋል። መንገዱ ላይ ነው ያሉት። ምናልባት ኤክስፔክት የሚያደርጉትን ሪዛልት አላገኙም ሊሆን ይችላል። ይሄ ማለት ተሸንፈዋል ማለት ነው። 1000 ኪሎ ሜትር ከአንድ እርምጃ እንደሚጀመር አሁን ብዙ ወጣት ልጅ ገና ሳይታገል ልቡ ወርዶ እንደ ከረባት የሚቀመጠው ለምንድን ነው? ወዲያው ነው በቃ ውጥት ድርስ ግብት ብልት ንድት ማድረግ የሚፈልገው በቃ ንድት በቃ ወዲያው የሆነ አንድ ሳምንት ምናምን ፋስት ጸሎት ምናምን ሼርፍሬት ምናምን ብሎ ወገኖቼ ቴሌቪዥን ክፍት ህዝብ ስብስብ በቃ ምናምን ሴሴዛ ምናምን ቪክቶሪ አሸናፊነት ፈጣን ስኬት አይደለም፣ ወይም ወዲያው የሚገኝ ውጤት አይደለም። 5 ዓመት 6 ዓመት 7 ዓመት 10 ዓመት ስቲል ዩ አር ስትራግል የታገልክ ነው። ይሄ ማለት አንተ አልተሳካልህ ማለት አይደለም። ያዕቆብ ምዕራፍ 1 ቁጥር 3 እስከ 4 እንደዚህ ይላል። ከ3 እስከ 4 እንደዚህ ይላል። ምክንያታችሁ የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ለዚህ ነው አሸናፊነት ማለት ወዲያው የሚገኝ ውጤት ደግሞ ፈጣን ስኬት ሳይሆን በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው ያልኳችሁ። የትዕግስት መንፈስ ነው። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። 6ኛ አሸናፊነት ሌሎችን መብለጥ አይደለም ወዳጆቼ። ሰዎች ትዕቢተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የምትቀበለው አሸናፊነት ትህትናን ያፈራል። ቃል በቃል እንድትጽፈው ፈልጋለሁ። ሰዎች ትዕቢተኛ ትምክህተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ድል የሆነለት ሰው ይገርማል። ቬሪ ሃምብል የሆነ ሰው ካየ እኔ እኮ ይገርመኛል። በመቶ ሺዎች ህዝብ እየመሩ በጣም ሃምብል የሆኑ የውጭ ሀገር ፓስተሮችን ታይና 1000 ሰው አዳራሻችን ሲገባ ዓለም የገባ ይመስል ስንወጣር እናሳዝናል። የኢትዮጵያ ህዝብ 130 ሚሊዮን ነው። ይህ አዳራሽ የሚችለው ቢበዛ 3000 ነው። በ130 ሚሊዮን ህዝብ ውስጥ 3000 ሰው እዚህ አዳራሽ ገብቷል ማለት ዓለምን ሁሉ በእጅ ጨብጣል ማለት አይደለም። ልክ ሲሳካልህ ሃምብል የምትሆነው ስኬትህ ከእግዚአብሔር እንደሆነ ሲገባ ነው። ለዚህ ነው ሰዎች ትዕቢተኛ የሚሆኑት ድላቸው ከራሳቸው ሲሆን ነው። ድላቸው ከእግዚአብሔር የሆነ ሰዎች ከእግዚአብሔር የሆነ ድል ትህትናን ያፈራል። ትህትናን ያፈራል። እኔ አይደለሁም ሰላም ስትለው አይከብድም። አንድ ጊዜ አይታችኋል። ትልልቅ ሰክሰስ ያመጡ ሰዎችን ስታናግሯቸው እናንተ እንደነሱ ልትጀምሩ አስባችሁ ድክ እያላችሁ እንደሆነ ስትነግሯቸው እመነኝ ይሳካልሃል ይሏል። ድሉ ከራሳቸው እንደሆነ የተሰማቸው ሰዎች ግን ይገርመዋል። ሊያወሳስቡብህ ይፈልጋሉ። ምላጭ ከቻይና አምጥቶ ማከፋፈል ምንም የሚፈልገው የኒውክሌር ሳይንስ የለም። መርፌ አምጥቶ ማከፋፈል እደግመዋለሁ። ብርቱካን ከግብፅ አምጥቶ ማከፋፈል ኒውክሌር ሳይንስ አይፈልግም። የቀዶ ጥገና የሆነ የተወሳሰበ ሳይንስ አይፈልግም። ሰው ድሉ ከእግዚአብሔር ሲሆን ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ዝና ትህትናን ያፈራል። ከእግዚአብሔር የሆነ ሀብት ትህትናን ያፈራል። ሃምብል ነው የሚያደርግህ። ለምን? ተዋግተህ እንዳላመጣኸው ታውቃለህ። ሮጠህ እንዳልቀደምክ ታውቃለህ። ታግለህ እንዳልጣልከው ታውቃለህ። ካንተ የተሻለ እንደ አቦ ሸማኔ የሆኑ ፈጣን ሯጮች ባሉበት ሀገር አንተ እንደውም እንደ በርሜል ስትንከባለል ከሰፈር ውስጥ በተለያየ ከዝን ተገፍተህ ነገሩ እጅ እንደገባ ሲገባ እኔ አይደለሁም ጌታ ነው። እኔማ ካልነገሩኝ የማይገባኝ ለፉዞ ሩብ ጉዳይ የቀረው ፈዛዛ ዛት አጠገባችሁ ያለው ሰው ንኩትና ከእግዚአብሔር የሆነ ድል ትህትናን ያፈራል በሉት። ከእግዚአብሔር የሆነ ሀብት ትህትናን ያፈራል በሉት። ከእግዚአብሔር የሆነ በሉት ዝና በሉት ትህትናን ያፈራል በሉት። ከእግዚአብሔር ዘንድ የሆነ ድል ትህትናን ያፈራል።